ባህርዳር ዩኒቨርሲቲ የ60 ዓመት ዩቢሊዮ በዓሉን ሲያከብር ካበረከተው ይልቅ ለነገው ትውልድ የሚሰራውን መሰረት እንደሚያደርግ የዩኒቨርሲቲው ፕሬዝዳንት ገለጹ። የባህርዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ ባህርዳርን ለጎብኚዎች ምቹና የማትሰለች እንድትሆን ከመንግስት ከዩኒቨርሲቲው ከባለ ሀብቱና ከነዋሪዎች ጋር ተባብረን እንሰራለን ሲሉም አስታውቀዋል። ብርቱካን ታዬ የባህርዳር ዩኒቨርሲቲ የ60ኛ ዓመት የአልማዝ ኢዮቤልዩ ምስረታ በዓል ምክንያት በማድረግ በባህርዳር ከተማ የሚሰሩ ፕሮጀክቶችን የማስተዋወቂያ መርሃ ግብር አካሂዷል። በዚህም የባህርዳር ከተማን የትምህርት ከተማ፣ የቱሪዝም ከተማ እንድትሆን እየሰራ ይገኛል። የባህርዳር ዩኒቨርሲቲ ፕሬዝዳንት ዶክተር ፍሬው ተገኝ ዩኒቨርሲቲው የ60ኛ ዓመት የአልማዝ ኢዮቤልዩ በዓሉን ሲያከብር ካሳለፈው ለሀገር ካበረከተው አስተዋጽኦ በተጨማሪ ለነገው ትውልድ የኢኮኖሚና ማህበራዊ መስተጋብር የሚፈጥርበትን ፕሮጀክት ይፋ አድርጓል። ይህንንም ተፈጻሚ ለማድረግ ከከተማ አስተዳደሩና ከማህበረሰቡ ጋር ተቀናጅቶ መስራት እንደማያስፈልግም በመግለጽ ባህርዳርን በልኳ ማወቅ መቻል አለብን። ማደግ ሲያስፈልግ አሁን ላይ ስትራክቸራል ፕላን አጀንዳ ወይም አፍሪካን ዩኒየን 2063 ሚሊዮን 2055ን ግምት ውስጥ ያስገባ ትልቅ መዋቅራዊ ፕላን የተዘጋጀበት ሁኔታ ነው ያለው። ይሄን ለመተግበር ህብረተሰቡ ራሱ መተባበር መቻል አለበት። 50 መደበኛና 50 ፕሮፌሽናል ብስክሌቶች ከዚያ ውጭ ያለው የልማት ስራ ገና ዛሬ እንደ ፕሮጀክት ይቀርባል። ባህርዳር የብስክሌት ከተማነቷን እንደገና መመለስ አለባት። ባህርዳር የዘንባባ ከተማ ናት። ባህርዳር የትምህርት ከተማ ናት። ባህርዳር የብስክሌት ከተማነቷን የሚያረጋግጥ መሰረተ ልማት ያስፈልጋታል። ለዚያ ይሄንን የብስክሌት ፕሮጀክት በዲዛይን ደረጃ በፕሮጀክት ደረጃ ይዘን ቀርበናል። የባህርዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ ከተማ አስተዳደሩ ከዩኒቨርሲቲው ጋር በመተባበር ባህርዳር ከተማን ለነዋሪዎቿ ምቹ፣ ለጎብኚዎቹ የማትሰለች ከተማ እንድትሆን በጋራ እንሰራለን ያሉት ሁሉም የዚህ ልማት ተሳታፊ እንዲሆን በማድረግ የከተማዋን የባለቤትነት ስሜቱን የሚያረጋግጥበት ትልቅ ኦፖርቹኒቲ ነው ባህርዳር ዩኒቨርሲቲ የፈጠረልንና ሁላችንም ለዚህ ፕሮጀክት ባለቤቶች ሆነን ዛሬ ፕሮፖዝ የምናደርገውን ዳር ማድረስ ይኖርብናል። የከተሞች ልማት በመንግስት ብቻ የሚሰራ ሳይሆን ከባለ ሀብቶች፣ ከመንግስት፣ ከማህበረሰብ ጋር መቀናጀት ያስፈልጋል የሚሉት የቢአይካ ድርጅት ተወካይ ኮሚሽነር ጥበቡ ኃይሉ ቢአይካ የማህበራዊ ኃላፊነቱን ይወጣል ብለዋል። ባህርዳር ከተማ ውስጥ አብዛኞቹ ኢንዱስትሪ ዘርፍና በመሰል መስኮች ላይ በዚህ ዘርፍ ከፍተኛ አስተዋጽኦና የልማት እንቅስቃሴዎችን እያደረገ ያለ ነው። አብዛኛው የኢንቨስትመንት ስራዎችም በዚህ ክልል ውስጥ ያሉ የኢንቨስትመንት ስራዎች ናቸው ያሉት። ከዚህም በተጨማሪ በማህበራዊ ዘርፉ ውስጥም የድርሻውን ለመወጣት በጤና፣ በትምህርት መስክ በማንኛውም ለክልሉ አስፈላጊ ናቸው በሚባሉ ከቢዝነስ ስትራቴጂው በላይም በህዝቡ ውስጥ ላለበት ሶሻል ኃላፊነት ይህን ለመወጣት ጥረት እያደረገ የሚገኝ ታላቅ የቢዝነስ ተቋም ነው።